ሌላ ምንም ነገር እናድርግ እያልኩ ያለ በቃ ዛሬ ግን ይሄን ጊዜ እዚህ ጋር አቋርጬ ቢሆን አይደል አንድ ሩም ውስጥ ትገተን ነው እኔ ምንም አለማድረግ የማይመስልን ነገር ለሚስትህ አትንገር አለ ያገሬ ሰው። እንዴት ነው ባካችሁ የሚላላጡት? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም ነው? በያላችሁበት ሰላም እንደምትሆኑ ተስፋ አድርጋለሁ ማለት ነውና እንዴት ናችሁልኝ? ከረመዳን ወዲህ ስራ እንዴት ይዟችኋል? በያላችሁበት አላህ ይጠብቃችሁ። የምትፈልጉትን ነገር አላህ ያሳካላችሁ። በተጨነቃችሁበት በተቸገራችሁበት ነገር ሁሉንም ነገር አላህ ያስተካክልላችሁ። ውድ እህቶች በምን ሁኔታ ላይ እንደሆናችሁ አላቅም፣ ግን ደግሞ የምትፈልጉትና የተጨነቃችሁበትን ነገር አላህ ያሳካላችሁ የኔ ውድ እህቶች ማለት ነው። እና እንዴት ናችሁ? ሊዳና ናችሁ ትላላችሁ። እንግዲህ እኔ ጠፍቻለሁ ሰሞኑን፣ ያው በእናያው እንኳን እየሰራሁ አይደለም እና እንደው እንደ አጋጣሚ ስገባ ያየሁት ነገር አስቆኝ ነውና እንደው አይ ያለ ሀገሬ ሰው እውነት ለመናገር እኛ እኮ እንደው ሀገራችን ስንወጣ በእንደዚህ አይነት ሁኔታ ባለማውጣታችን አንዳንድ ጊዜ ደስ ይላል። የምር ይቼኛው እድሜ ተብላ ራሱ ማለት ነው እውነት የኛ ራሱ አሪፍ ናት ብዬ ነው የማስበውና ብዙ ጊዜ የድሮ ሰዎች ይባላል። ከድሮም ወዲህ ደግሞ እኛ በዚህ እድሜያችን አልሐምዱሊላህ እንዲህ አይነት ውስጥ ሳንገባ እዚህ ደረጃ በመድረሳችን አልሐምዱሊላህ ተቆጭ ያኔ ቤተሰብ ቃጠቶ ላሳደገን ችር ትላላችሁና እንግዲህ እዚህ ጋር ስራ ነው ግን ቢሆንም አንደኛ የሚመስል ነገር ቢሰሩ ጥሩ ነው። እዚህ ጋር እንግዲህ አስቡ ከትዳር በፊት ማድረግ አንፈልግም ተባብለናል ትላለች። ጠይብ እሱ ይቅርና ካሜራ ላይ እንዲያታደርጉና ይፈራ ነውና በቃ ለምን እንደው አላውቅም። በተለይ ከዚህ ላይ ገያ በሚሰራው ነገር ከመሳሳም ከመበቃ ይሆናል ዝም ብሎ ከዚህ ውስጥ በቃ የግንኙነት ነገር ብቻ ነው የሚሰሩትና በጣም ያስጠላል። ምን አለ ሌላ ነገር ቢሰሩልን። አሁን ምን ያስተምራል? እስኪ እንደው እናንተ ስትረዱት ማለት ነው። እዚህ ጋር የምንረዳው ነገር አለ እንዳልኳችሁ፣ ፍቅርን ቢያሳዩ በኖርማል እርቀት ተጠብቆ ችግር የለውም። ግን አሁን እዚህ ጋር አልጋ ላይ እየተመጣ መሳሳም 10 ጊዜ ጧት ማታ በጣም ይደብራልና ምን ትማራላችሁ እዚህ ውስጥ ማለት ነው። እና ከዛ አንጻር እኔ ምናቸውም አልተመቸኝም እዚህ ውስጥ የሚያደርጉን ነገር ማለት ነው። እና ብቻ ይገርማል። እና እንዴት አርጋ እንደምትስመው ምናምን አይታችኋታል አይደል? እንዴት አርጋ እየሰማችሁ እንደልቻለችበት ሁኔታ እና ሴት ላይ እንዴት ነው በዚህ ልክ ቤተሰብ አይቆጣቸውም? እንደገና ነው ለቤተሰብ እንዶ እንትን የላቸውም። ምን አስበው ነው በዚህ ልክ? እና በጣም ነው የሚያስቀው የሚያስገርመው ትላላችሁ። ምኑ ያስቃል እንዳትሉ። ለማንኛውም እንግዲህ ያው ብዙ ኮመንተሮች እዚህ ቤት በነገራችን ላይ ትንሽ ሰዎች ናቸው እንጂ ብዙ ሰው አልተመቸውም ማለት ነውና ያየው ነበር። በእርግጥ ያልተመቸው ምክንያት ልክ ስላልሆነ ነው። ገብቷችኋል አይደል? ይችል እንግዲህ አንደኛ ገና አዲስ ነኝ ምንም አላቅም ገና ድንግል ነኝ ምናምን እያለች ነው እንግዲህ ልታስበላው ነው ትላላችሁ። ነው አስበልተዋል። እኔ አቆመኩ ኮመንት ላይ ደግሞ ባክሽ አርገዋል ይሄን ኮመንተሮች እኮ እውነት ትኮምታላችሁ እንደ ጉድ ማለት ነውና እና በጣም እያሳቁኝ ነበርና ከካሜራ መጥተው ልክ እንደማያደርጉ ነው በቃ ይሆናል እንግዲህ አላህ አለ ዙሮ ይሄ ነው ማለት በአይናችን ያላየነውን ነገር አንችልም። ግን ደግሞ በዚህ ልክ ካሜራ ላይ ሰውን ካልፈሩ ስንት ህዝብ የሚያዩን አንገቱ ስር ተለጥፋ እየሳመችው ምን እያለችው እንዳልኳችሁ ችል ገና ናት። ምንም የማታቅሰው ደግሞ አትመስልም ሁኔታዋ ማለት ነውና እንዴው ምንድነው የሚባለው? እኔስ ኑሬዋለሁ ቪዲዮ ላይ ባይዴ ላይ ከእንግዲህ ተወልዶ ሰው ለሚሆን ብላኝ ብሏልና በጣም ነው የሚገርመው። እውነት በእኛ እድሜ እንደዚህ ከሆነ ወደፊት የሚመጡት ምን አይነት ደረጃ ምን አይነት ሁኔታ እንደሚሆኑ ስናስበው ያሳዝናልና ቢያንስ እንደው ራስን ማስከበር ጥሩ ነው ብዬ አስባለሁ። ራሳችንን ከማያስከብር ቦታ ውስጥ ሆነን ራስን ለማስከበር ብንሞክር ልክ አይደለም። እና አሁን እሷ እንዳለችው አንድ ክላስ ውስጥ ሆነን ምንም ማድረግ አልችልም ካንተ ጋር ሆኜ ነው ያለችው። እንግዲህ ገብቷችኋል? ምንም አለማድረግ አልችልም አንድ ክላስ ውስጥ ሆነን እያለችው እና እንግዲህ ተፈርሿል ክላሱ እንዳያችሁት። ስለዚህ መቼም ለካሜራ ብቻ ነው አይሉንም። ከዛ ጀርባ ሌላ ታሪክ ካለ ትላላችሁ። እነሱ ደግሞ ያቅበታል እኮ ያቤ እውነት ለመናገር የልጆች እናት እንድትሆን ይፈልጋለሁ። በቃ ወድሻለሁ፣ አፈቅርሻለሁ እያለ ነው እንዶ ፍቅር አገላለጽ ይችላል ትላላችሁና
ያው እንግዲህ ቀርመሽ ከሰጠሽው ጋብቻውን እርሾ ይባላል። እና ያው በብዛት እንደዚህ ዩቱበሮች መጀመሪያ ላይ የፈለጉትን ያደርጋሉ በስራም በምንም። ከዛ በኋላ ነው እንግዲህ የመናናቅ ባህሪ ይመጣል። ገብቷችኋል አይደል? ወንድ ልጅ ደግሞ ታውቃላችሁ የለፋበትን ነገር ነው የሚፈልገው እንጂ እንደዚህ እንደ ቀልድ በራሳችሁ ታይም ላይ እሱ ጋር ፈልጋችሁት የምታደርጉት ነገር ብዙም አይደለምና ማንኛውም ሰው ሴትም ይሁን ወንድ ያለፋንበት ነገር እንደምንም አንቆጥረውም። ታውቃላችሁ ዋጋው ራሱ አይገባንምና ሴት ልጅ ስንሆን ደግሞ ተከብረን ዋጋችንን አቀን ብንሆን የተመረጠ ነው ብዬ አስባለሁና እንግዲህ እንዳልኳችሁ አንድ ኮመንት ደግሞ ያሳቀኝ ምን አለ መሰላችሁ? ኢትዮጵያ ይሄን ያክል ኑሮ ተወዷል እንዴ በዚህ ልክ የምትላላጡት ነው ያላቸው። የምር እውነት ነው። የዚህን ያክል ክብር የሚያስወርድ ነገር ከሆነ እውነትም ኑሮ ተወዷል ማለት ነውና ብቻ ኮመንተሮች ፈታ ታደርጉልኝ ያላችሁ ኑሩልኝ። እወዳችኋለሁ፣ አከብራችኋለሁ። እዚህ ውስጥ አሁን ምን አገባሽ እኮ የሚል አይጠፋም። እኔ ምንም አያገባኝም። ግን ደግሞ እውነት ለመናገር ይህን ቪዲዮ የሚመለከቱት እንዳልኳችሁ ከትልቅ እስከ አዋቂ ናቸውና ትንሽ የሚደብር ነገር ሲሆን ያው መናገር ስላለብን ነው ብዬ አስባለሁ። እንግዲህ እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። ሰሞኑን ደግሞ ሰብስክራይብ የለም። ምን ሆናችሁ ነው? አብሬያችሁ ነበርኩት። ይቡኔ ስህተት ካለብኝ አረቡኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።